የአይምሮ ህመም ኖሮባት እንኳን ዛት ማች በቃ ፈኒ አድርጎታል። የህይወቱ አንድ አካል ነው። እሷ የመዋጥ ጤነኛ ትሁን የእሱ ናት። በቃ የትም መሄጃ የላትም። ምንድነው የምትለው? እኔ በቃ ሰለቸኝ፣ ደከመኝ፣ ምን ማድረግ ይሻለኛል ነው እያለች ያለችው ባለታሪካችን። ፊልም አለ ኢትዮጵያ ውስጥ የድሮ ፊልም አማላይ እንደዛ ነገር እና ርዕሱን አማላይ ምናልባት አረጋዊን አሰፋ ከዋሲሁን ካልተሳሳት ከዋሲሁን ጋር ነው እና የሆነ ፓርት መቼ ማድረሰው ቡናው ላይ በጣም ጫው ግጥም አድርጋ ሞላችበት። በጣም ያፈቅረኛል፣ በጣም አፈቅረዋለሁ። ስለምወደው ስለማፈቅረው ስሜቱን ስለምረዳ እሰማዋለሁኝ። እሱም ደግሞ እንደምሰማው ስለሚያውቅ ያወራልኛል። አይ ነው በጣም አፕሪሺየት አደርገዋለሁ። ጸሐፊ ነው፣ በጣም ብዙ ስራዎች ይጠብቁታል። ቢወድሽ ማለት ነው። ቢወድሽ ለምሳሌ አብሮሽ ማይበላ አብሮሽ ማይጠጣ ውጭ ወጥቶ ሚዝናና አንቺ መዝናናቱ ቦታ ላይ ከሌለሽ አንቺ ለምሳሌ የሚያወራው ርዕስ ውስጥ እንኳን አንቺ ከሌለሽ ከባድ ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ስለምታደርጉ ሁሉም ከጎናችን ስለምትሆኑ ስለምታምኑብን አብራችሁን ስለምትሆኑ የኛ ምርጦች ናችሁ። እናመሰግናለን። እንዴት ናችሁ ቤተሰቦቻችን? እንቅቦች ነን መተናል። ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ እንላለን። ብንዘገይም በዓሉ እንዴት ነበረ? ሀሳብ አስተያየታችሁን ከስር ኮሜንት ላይ ጻፉልን። በዓል እንዴት ነበር? ሀጅ ያደረጋችሁ ወደ ቤተሰቦቻችሁ እየሄዳችሁ በዓሉን በምን መልኩ አሳለፋችሁ? ጥሩ ጊዜ ነበር ወይ እንላለን። እኛም ሳምንታችንን ጊዜያችንን ጠብቀን መተናል። እንዴት ነሽ? አለን። አዎ ከእንግዲህ እስልምና እምነት ተከታዮች 1446ኛውን የአረፋ በዓል በድምቀት አክብረዋል። በተለያዩ አካባቢዎች በተለይ ደግሞ በጉራጌ ስልጤ ዞን አካባቢ ላይ በጣም በድምቀት የሚከበር ነው። ህዝበ ክርስቲያኑ የመስቀልን በዓል በአንድ ላይ ከቤተሰብ ጋር በመሆን የሚያሳልፈው በጣም የሚታወቅ በዓል ነው ወደዛ አካባቢ። ይሄ ደግሞ የአረፋ በዓልም እንደዛ ተመሳሳይ በጣም በድምቀት ክራውድድ የሆኑ ጉዞዎችን፣ ቤተሰብ ጥየቃዎችን፣ ብዙ ሻንጣዎችን ስንመለከት ነበረ። ከቤተሰብ ምርቃት የሚያገኙበት ከቤተሰብ ጋር ሄደው ፈን አድርገው በዓልን የሚያከብሩበት ነው አንዱ የአረፋ በዓል። ከዛም ባለፈ ለእስልምና እምነት ተከታዮች በጣም ትልቅ አስተምሮ ትልቅ ትርጉም ያለው በዓልም ጭምር ነው። እኛ በግራፊክስም ኖርማል በቪዲዮም እንኳን አደረሳችሁ ብለን በሰዓቱ ስላልመጣን ይቅርታ እንጠይቃለን። ግን መልካም በዓል እንደነበረ መልካም ምኞታችን ነው። ያው እኛ እዚህ እርስ በርስ ተደዋውለን ምናምን ያሳለፍነው ቤተሰብ እንደ ቤተሰብ ይቅርታ። በዓሉ መልካም ጥሩ ሀሴት ጥሩ ነገር ይዞ እንደሚመጣ ምንም ጥርጥር የለንም። እንግዲህ በዚህ ሳምንት የተለያዩ የሚያስገርሙ ደስ የሚሉ በዛሬ ምስላችን ከእንግዲህ በድጋሚ ሬዲት ስቶሪን ይዘንላችሁ መጥተናል። ከዛ በፊት ግን ካሳለፍናቸው ሳምንቶች ምን አይነት ኢንተረስትድ ኢሹ ነበሩ፣ ምን አይነት መነጋገሪያ የነበሩ ርዕሰ ጉዳዮች ነበሩ ከሚሉት እንጀምራለን። እስኪ እናንሳ። አንቺ ነሽ በጣም የተገረምሽው ነው የሚመስልብኝ። ሁሌ እንደተገረምን ነው እኛ በጣም ማለት እንትን ነው ማለት አንዳንዴ ሁሌ ምለዋለሁ እኔ ስርዓት አልበኝነት ጋጠወጥነት መልክ ለብሶ እየመጣ ነው በደንብ። ይሄ ክብር ማጣት፣ ለምናወራለት ሰው አለመጠንቀቅ፣ እንደዚህ አይነት ነገሮች መልክ ለብሰው ዘንጠው ታጅበው እየቀረቡ ነውና ግልጸኝነት ካለ ልክ ያለፈ ብልግና ለብቻ ለሆነ ሰው የምታወሪውን ወሬ መሀል አደባባይ ላይ ማስጣት በጣም ይሄ ምንድነው? ሰውየው ፈረደበት በነገር ላይ እንዴ የምታብራሪለት? አይ ፈርዶበት አይደለም እኮ ብዙ ተብሏል። ግን እኔ በጣም ነው የገረመኝ። አንዳንዴ ሰው ዝም ቢል በቃ ምን ነው ይሄ ልጅ ባያወራ የምንላቸው ሰዎች በጣም እየበዙ ነውና እነሱ ሰዎች ደግሞ እንደ ሮል ሞዴል እንደ ፈርጥ የተለያዩ ብሮድካስቶች እያቀረቧቸው የገንዘብ ገንዘብ ሜክ የሚያደርጉባቸው ሆነው ግን ትውልድ የሚገድል ትውልድ የሚያጠፋ ማለት አንዳንዴ እኛ ስንማር ሳይኮሎጂን አልተማርንም እንዴ እንድንል እስከሚያደርገን ሳይኮሎጂ በዚህ ድረስ እኛ እንኳን መምህራችን ለእኛ ሲያስረዳን ማለት እኛ ሳይኮሎጂ ለመማር ብዙ ፕሮሰሶች ጨርሰን ነው እዛ ጋር የደረስነው። ሃይስኩል ተምረን ኤሌመንተሪ ፕሬፕ
በፋሚሊዎች አድርገን የሆነ ደረጃ ላይ ስንደርስ ሳይኮሎጂ ኮርስ እንወስዳለን። ያንን በቅታችኋል፣ ለዚህ ኮርስ ዝግጁ ናችሁ የሚለን መምህር እንኳን በዚህ ልክ ያወራል እንዴት ያለሽ አንዳንዴ እንደ ማህበረሰብ የምንኖርበት ይሄ ማህበረሰብ ስለሆነ የእሱን አስተሳሰብ፣ እሳቤ፣ አመለካከት፣ የኑሮ ዘዬ፣ ነውር የሚለውን ሀፍረት የሚለውን መኖር ምክንያቱም እዚህ ነን ያለነው የምናወራለት ሰው ይሄ ነው። ከፈለክ በእንግሊዘኛ የትም ሄደ ማውራት ትችላለህ። ባይዘው ምንም ችግር የለውም። እኔ እሱን አስባለሁ። ውጭ ሀገር ላይ ሆነ ትውልድ የሚበክልም ይሁን ምንም ነገር ውጭ ሀገር ላይ ማውራት እዛው የለመዳችሁበት የምታወሪውን ሰው ባግራውንድ ለይተሽ ማወቅ እዛው ለሚሰማው ይሄንን አስተሳሰቡን ዋው ብሎ ለሚቀበለው ማህበረሰብ ስንት ቢሊዮን ሰው አለ ውጪ ላይ መስማት የሚችል ፐርፌክት ነው። እንግሊዘኛ አይቸግረውም። የእውነቴን ነው። በቃ ስፔሲፊክሊ ነው ማወራው እና ይሄ ማህበረሰብ ግን ነውር አለው፣ የራሱ ነውር አለው። በቃ የሚያፍርበት ነገር አለ። ይሄንን ስላላወቅን እኛ አልተጎዳንም። ባይዘው እኛ የጎዳን ሌላ ነገር ነው። እኛን እያሳጣን እየበከለን እየረበሸን ያለው ይሄ አይደለም። እንደ ሀገር እየተረበሽንበት ያለው ጉዳይ እውነት ይሄ አይደለም። እኛ የወንድንና የሴትን ፐርሰናል የሆኑ ኢሹዎች አውጥቶ የሚያወራልን እኛ በዚህ ኬዝ ላይ ኢትዮጵያ ተቸግራለች ብዬ አላስብም። ምክንያቱም የኛ ችግር በልቶ ማደር፣ መለወጥ፣ መስራት፣ ማደግ፣ ስራ ማግኘት በጣም ብዙ ነገር አለ። ከውጪ መተክ ከውጪ በጣም ብዙ ለፍተክ ብዙ እዚህ ደርሳል። የስራ ልምድን ለምን በዛ ልክ አታወራልንም? እንዴት አፈር ተበልቶ መሬት እንደሚደረስ የቤተሰቦችን የሀብት ደረጃ ከየት አመጡት፣ እንዴት ሰሩት የሚለውን ለምን አትነግረንም? እኛን የሚመጥን ወሬ እንዴት የሚያወራልን ሰው እናጣለን? የሚያወሩልን ሰዎችም እየጠፉ ነው፣ እየተደበቁ ነው። እነሱ የሚያመጣቸው ሰው እየጠፋ ነው እና በእርግጥ እሱ ያለውን አምጥቼ እዚህ ለማውራት ነው የኔ ሞራል አይፈቅድም። ያው ስፔሲፋይ ስናደርገው አዶናይ የተባለ አንድ ግለሰብ እንበለው አንድ የሶሻል ሚዲያ ኢንፍሉዌንሰር ነኝ የሚል ነው። በፖድካስቶች ላይ ቀርቦ የአወራቸው ወሬዎች ያን ያክል እኛም ልንማርባቸው ማንችለው ለራሱም ደግሞ እንዳፈረባቸውና እንደተማረባቸው እንኳን የሆነ ሴንስ የማናረገው አይነት ነገር ሊጠቅመናል ምንለው አይነት ያልሆነ ወሬ ከአንድም ሁለት ሶስት ፖድካስት ላይ ቀርቦ በጣም ዘግናኝ የሆነ ነገሮችን ከኛ ማህበረሰብ ሞራሊቲ እሴት ጋር የማይሆን ነገር ሲያወራ ሰምተን ነበረ። ከእንግዲህ ከሱ የተማርነው የታዘብነው ማለት በጣም ብዙም ሶሻል ሚዲያዎች ላይ የተለያዩ እንትኖች ቅሬታዎችን ሲያስተናግድ አይተናል ማለት ነው። እና ብቻ ወደ ቀጣይ ኢሞሽናል የሚያደርግ ነገር ያ ትንሻል እኛም ብቻ ሳይሆን በጣም ብዙ ማህበራዊ ሚዲያ ላይ ያሉ ሰዎችንም እዛው ልክ እንትን ብለዋል፣ አስቆጥቷል፣ አሳዝኗል እና ልክ እንዳልሆነ ማለት ወቻው ጉድ ላይም ማንያዛው ላይ እያመጣ ነውና ሌላም ላይ ቀርቧል በሚገርምሽ እና የሚያወራቸው ነገሮች ያና ምንድነው ያስተምራል ለኛ ምን ይሰራል የሚል አይነት አልገባኝም። በዛሬው ቪዲዮአችን የሬዲት ስቶሪ ከኛ ማህበረሰብ ባክግራውንድ ጋር እያያያዝ ነው የምናወራላችሁ እና ዛሬ ሁለት ስቶሪ ሬዲት ስቶሪ ይዘን መተናል። ወደ መጀመሪያው ስቶሪ አልፋለሁ። የዛሬው ሬዲት ስቶሪ ምንድነው? ሶሻል ሚዲያ ላይ ብዙ አይነት ይሄ ከሳይኮሎጂ ጋር ከስነ ልቦና ጋር ተያይዞ በጣም ብዙ አይነት የሳይኮሎጂ በሽታዎች እንዳሉ የስነ ልቦና ችግሮች እንዳሉ እንሰማለን። በጣም ደግሞ ከሚወራባቸው አንዱ ADHD የተባለ አንድ ፋክተር ነው እና ይሄ ከADHD ጋር ተያይዞ ሬዲት ስቶሪ ላይ አንድ ስቶሪ ምን ይላል? እንመጣበታለን እና ስለ ADHD ነው ሪሌሽንሺፓቸው ላይ እንዴት ፋክተር እንዳደረገ ይሄ ሳይኮሎጂካል በሽታ ማለት ነው። ባለትዳሮቹ ለረጅም ዓመት የቆዩ ናቸው እና የልጆችም ቤተሰቦች ናቸው ማለትም ወልደዋል፣ ለረጅም ጊዜ ይኖረዋል እና ሴቷ ምንድነው የምትለው ADHD ፋክተር አለብኝ እና ያንን ችግሬን ደግሞ ባለቤቴ ያውቀዋል። ADHD ምንድነው የሚለው እንትን ስለው እንዲገባቸው ለተመልካቾቹ እኔም አልገባኝ። አዎ በአማርኛ ያን ያክል እንትን አይደለም አናውቀውም፣ ግን ቢኖርብን ራሱ
እንዳለብን እንትን አንልም አናቅም። ብዙን ጊዜ የሚታወቅ አይነት አይደለም። ግን አብዛኞቻችን የዛ በሽታ እንትኖች ነን፣ ተጠቂዎች ልንሆን እንችላለን። ADHD ከኒውሮ ዴቨሎፕመንት ጋር ይያያዛል። ከአእምሮ እድገታችን ጋር ከነበረው ከ4 እስከ 5 ዓመት ባለው እድሜ ነው የሚጀምረው። የአቴንሽን ለማግኘት የሚደረግ አይነት ጥረት ነው። እሺ ሳይንስ ውስጥ መግባት ምናምን በሚለው ነው። ሳይንስ ሳይሆን ትኩረት እንዲሰጠው መፈለግ። ኤንድ ደግሞ ምን አይነት አለው ተጨማሪ የእንቅልፍ ማጣት፣ የእንቅልፍ ማጣት፣ ዲፕሬስድ መሆን፣ አንዛይቲ እና ደግሞ እንደገና የሚያደርጉትን ነገር ሪዛልቱ ምን ይሆናል ይሄ ብለው ሳያስቡ ያንን ነገር ካለ ሀሳብ ማድረግ ካለ ምንም እንትን ማለት ነው። ውጤቱን ተኮር ሳይሆን ውጤቱ ምንም ይሁን ምን አያሳስባቸውም። እነሱ ያን ነገር አድርገው አቴንሽን ግራም ማድረጋቸው ነው ከዛኛው ሰው የሚፈልጉት። እና ሴትዮዋ የምትለው ይሄ ፋክተር ነው ያለባት ሴትዮዋ። አዎ ይሄ በውጭ ሀገር በተለይ ስለሚታወቅ ይሄ ሲምፕተሞቹ እነዚህ ስላሉ ወደ ሳይካትሪ ጋር ይሄዳሉ። በተለይ ምን ይላል እንደውም እዛ ላይ ያነበብኩት ላይ ምን ይላል ማህበራዊ ሚዲያ ላይ ይሄ ፋክተር አዳልቶች ላይ ራሱ በብዛት አለ እና ግን አያውቁትም ግን አብረውት ይኖራሉ ምናምን ነገርና ይህችም ሴት የምትለው ADHD ፋክተር ብዙ ጊዜ ፈረንጆቹ ላይ በደንብ ግንዛቤውም ስላላቸው ያውቁታል። እኛ ጋር ግን አይታወቅም። የእንቅልፍ ማጣት፣ አንዛይቲ፣ ዲፕሬሽን ሪዛልቱ ምን ይሆናል የሚለውን ነገር ሳያስቡ የሆነ ነገር ማድረግ ካለ ኃላፊነት ማድረግ ነገሮችን እንደዛ አይነት ሲምፕተም ካለ ADHD ፋክተር ነው ፋክተር ናቸውና እሷ ሴቷ ምንድነው የምትለው ባሏ ለረጅም ዓመት ነው የኖሩት ADHD ፋክተር እንዳለባት ያውቃል፣ በሽታ እንዳለባት ያውቃል። እነዚህ ህመም ነው ትሪትመንት ያለው ህመም ነው። ግን ዲያግኖሲስ ይደረጋል ይላሉ። ግን ዲያግኖሲስ የሚደረገው አክቹሊ በሜንታሊቲ ነው። የሜንታሊ ኒውሮ ዴቨሎፕመንታል እንትን ነው ሲስተም ጋር የተያያዘ ነው። እና እንቅልፍ የማጣት ችግር አለባት። አሁን የምልሽ እንዳለ ስሜቶች አለባት። እና በዚህ አጋጣሚ አንዳንዴ ሰው በሽታሽን የሚሰለችብሽ ሰው አጋጥሞሽ አያውቅም? ሲምፕል ይሆንበታል፣ ሰው ህመምሽ ይቀልበታል ወይ ሲደጋገም ልማዷ ነው እኮ እንደዛ ነው እሷም እየተሰማት የነበረውና በዛ ውስጥ ምን አለ እሱ እየሰለቸው መጣ እና እየሰለቸው ሲመጣ እሱ አቮይድ ማድረግ ጀመረች ራሷን ካለ ማስቸገር እና ደግሞ ስቱፒድ የሆኑ ጥያቄዎች ተጠይቃለች በተደጋጋሚ። ምንድነው የምትለው ሃይክ እያደረጉ በቃ ማይሆን ጥያቄ ነው የምትጠይቀው ምናምንና አንደኛው ማሪ ይሄ ውሃ እንዴት ነው የሚፈሰው? አይኮ ሲፈስ በጣም አያስገርምም ምናምን። አሁን አስቢ እዚህ ኖርማል እኮ ተፈጥሮ ነው አንቺም ትረጃለሽ። ከዛ ቆይተልና ደግሞ ዛፎቹን ግን ምን አይነት ዛፎች ናቸው ግን የሚባሉት እነዚህ ምናምን ትለዋለች። ዛፎቹን እያየች ይሄ ዛፍ አይክ ምን አይነት ድምጽ እንደሚያወጣ ምናምን ትለዋለች። አስቢ ያ ዛፉ ብቻውን ራሱ ድምጽ እያወጣ ምናምን ኢማጂን የማይሆን ነገር እና ሌሎችም በጣም ስቱፒድ የሆኑ የማይጠበቁ አይነት ጥያቄዎችን የሚያስገርሙ ጥያቄዎች ትጠይቀዋለች ምናምን። እሱ በዚህ አጋጣሚ ዊርድ አይነት ስታፍ ውስጥ ገባ ባለቤቷ እንደምትናገረው ከሆነ ደግሞ ትንሽ ይከብዳል እሱ አይደል? ግን ነገርሽ ላይ እኮ እንትን ነው ለምትቀርቢው ሰው ነው ስሜትሽን ሙሉ ነገር የምታወሪው። ከዚህ አንፃር ስታዩ በላይ ቀርቦ ስሜትሽን አንደርስታንድ የሚያደርግ አይኖርም። በእርግጥ ግን በባህሪ ወንድ ልጅ ለነገሮች ቶሎ ሴንስ ማድረግ በዛ ልክ ሪፍሌክት ማድረግ ትንሽ ይከብዳል ብዬ አስባለሁ። እኛ እንዲያውም ይሄ ሴት ጫንቃ የሚባል ነገር አለ፣ ማኔጅ እናደርጋለን። አንዳንዴ ለምሳሌ ምንም ስለማታውቂው አንድ እግር ኳስ ተጫዋች አንድ ሰዓት ትሰሚያለሽ ሜካኒሰንስ ነው። ምንም ስለማያገባሽ የሆነ ቦክስ ውድድር ታያለሽ። ገብቶሻል አይደል? እንደ ሴት እኛ አይመለከተንም፣ ግን የመስማት እንትን አለን። ይሄ ጎበዝ ነን ያስባለሁ። ትዕግስተኞች ነን ከነሱ የተሻለ በርግጥ እንችላለን። በርግጥ ያው ወንድ ልጅ አይሰማም ሳይሆን ሴንስ በማናረገው ነገር ላይ ወይንም አሁን ደስተኛም ማይደብርሽም ነገር ላይ ግን የመስማት ዝም ብለሽ
ግን ወንድ ልጅ በእንደዚህ አይነት ነገር ውስጥ ብዙ መቆየት ይከብደዋል። እና ባሏም የዚችም ያጋጠመው የባለ ታሪካችን ባለቤት ያጋጠመው ይሄ ነው። ይሰለቻል። አንዳንድ ሰው ሁሌ ራሴን አመመኝ የሚልሽ ከሆነ እንደ ህመም አትቆጥሪውም፣ እንደ ኖርማል ይሄ ጀስት ላይክ አዳፕት አድርጎታል ያን ነገር እና በሽታ አይደለም የሚኖረው ነገር ነው ብለሽ ነው የምታስቢው። እና ባለቤቷም እንደዛ አይነት ስሜት ነበረውና ያው በጣም በመካከላቸውም በደንብ ፍቅር ስለነበረ እንዳይሰለችባት ባሏ ምን ማድረግ ጀመረች? አቮይድ ማድረግ ጀመረች፣ ራሷን ኮንትሮል ማድረግ ጀመረች። እና መጨረሻ ላይ ግን እሱም ይሄ በሽታ እንዳለባት ስለሚያውቅ ሳይካትሪ ጋር ሲሄዱ ምንድነው የሆነው? እንደ ሊንከባከባት ቃል ገባላት። መጨረሻ ላይ ይሄንን በሽታ ተረድቶ የምትጠይቃቸው ጥያቄዎች ፍልስቶፕ የላትም ደግሞ ስታወራ ራሱ የሆነ ጊዜ ላይ ሲሰማት በቃ ካለማቋረጥ ነበር የምታወራው ምናምን ባለ ታሪኳ እንደምትናገረው እዛ ላይና ካለማቋረጥ ታወራለች። እሱንም መስማት ሌላ ትዕግስት ነው። ከዛ ግን እሷ ይሄንንም ፍሪ እንድትሆንም ነግሯት ራሷን አቮይድ ታደርግ ነበርና ዝም ስትለው ምን ይላታል እሱ? የኔ ፍቅር ምን ነው ዝም አልሽ? እነዛ ጥያቄዎችሽን እያሰብኩ መዝናናት ፈለኩኝ። ታኔ ያደረገው በቃ ቀይሮት መኖር ጀመረ ማለት ያ እሷ ይሰማታል። በሽታ ነው በነገርሽ ላይና እሷ ፊል የምታደርገው ነገር አለ በዛ በሽታ ምክንያት። ግን ያ ሰውዬ ደግሞ ያንን ነገር እንትን ብሎሽ ተረድቶሽ አንደርስታንድ አድርጎሽ በደስታ ሲቀበለው እንደ ጸባይሽ ነው በቃ ጸባይዋ ነው በሚለው ለምዶት ፈን ማድረግ ማለት ደግሞ ለአንቺ ትልቅ እርዳታ ነው። ምናልባት ይሄ ልናነሳ ታሪክ የፈለግንበት ዋነኛው ምክንያት በሽታ የማይመስል ግን ደግሞ በሽታ የሆነ ADHD የሚባለው በሽታ ሳይካትሪ ኒውሮ ዴቨሎፕመንትን የሚያጠቃ በሽታ ነው። ከአእምሮ እድገት ጋር ተያይዞ ከህፃንነታችን ጋር ተያይዞ የሚመጣ በሽታ ነውና አብዛኞቻችሁ ይሄ ምልክት ሊኖርባችሁ ይችላል። ግን ደግሞ ይሄ ምልክት ሊኖርባችሁ ኖርማል ነው። ሳገኝ ወይም ደግሞ ሳጣ የሚመጣ ነገር ነው። ዛሬ ውሎ የክራውድድ ስለነበረ ነው ምናምን ልንል እንችላለን። ግን ምን ይሉታል በሳይኮሎጂ ADHD ከነዚህ እንቅልፍ ማጣት ከአንዛይቲ ከዲፕሬሽን ጋር የተያያዘ ነውና ባለታሪካችን እንደዛ እንደምትነግረንም ከሆነ ብዙ ሰው እንደ በሽታ አይረዳውም። እንትን ማለት ኖርማላይዝ ለማድረግ መሞከር አለመስማት ኬርለስ የመሆን ነገር ስለነዛ ሰዎች አለና ሳይኮሎጂካሊ እነዛም ሰዎች ይጎዳሉ ነው የሚለው መጨረሻ ላይ። ብቻ ነጥቡ ምንድነው? አንዳንዴ የባልና ሚስት ሆኖ ስትኖሪ ወይም ሩምሜት ሲኖርሽ ፋሚሊ ስትሆኚ ምናምን የሆነን አብሮሽ ያለውን ሰው መልካም ጎኑ ብቻ አይደለም አንቺን የሚመለከትሽ ማለት ነው። መጥፎ ጎኑንም አክሰፕት አድርጎ መኖር አለብሽ። የማይለቅም ሊሆን ይችላል ኖርማሊ አሁን አይደለም የሰው ልጅ በዚህ ከአይምሮ በላይ ምንም ህመም የለውም እና የአይምሮ ህመም ኖሮባት እንኳን ዛት ማች በቃ ፈን ያርጎታል። የህይወቱ አንድ አካል ነው። እሷ ይመዋት ጤነኛ ትሁን የሱ ናት። በቃ የትም መሄጃ የላትም እና በየትኛውም አሁን እኔ ከታሪኩ የተረዳሁት ምንም ልትሆን ትችላለች፣ ግን ሚስቱ ናት። ሊለውጠው የማይችል ነገር ቢሆንም ሚስቱ ናት በቃ እና የሆነን ሰው ደስታውን ብቻ የኛ አለማድረግ ፔኑንም ስቃዩንም አንዳንዴ እሱ በዛ ልክ የማይረዳት ቢሆን ኖሮ ዛት ማች የዚህ ሴት ህይወት ምን ሊሆን እንደሚችል መገመት ይከብዳል። እና አንዳንዴ እንደ አሁን ብዙ ጊዜ እሸቱ መለሰ ላይ ምን ያለውኝ የእርዳታ እንትን አለውና ብዙ ጊዜ ልጅ ይወለድና አንድ ቤት ልጁ ፔን ሲኖረው አባት ይጠፋል ምናምን ማለት ነውና ይሄ እንደዚህ አይነት ነገሮች እንደ ቤተሰብ መኖር ከተጀመረ በኋላ የኔ የሚባል ነገር የለም እና ያለውን የኛ አርጎ መኖሩ የተሻለ ነው። መቀበልን የመሰለ ነገር የለም። እኔስ ሆን ብሎ ማሰብን የመሰለ ነገር የለምና ዘትማች እየሄደች ነው አላቆመችም። ምክንያቱም ሰፖርት ይባል እና ይሄን እሷ ስታወጣው ማህበራዊ ሚዲያ ላይ እንደምትናገረው ብዙዎቹ እንዳለባቸው ያውቃሉ፣ ግን በሽታ አይመስላቸውም። አብዛኞቹ በተለይ በወጣት ስቴጅ ላይ ያሉ ሰዎች እንደ ህመም ማያዩት ኖርማል ነው። ይሄ የሆነ ከእለት እንቅስቃሴ ጋር ይያያዛል ብለው ነው የሚያስቡት ይሄን በሽታና አንደርስታንድ ሰው እንዲያደርግ ነው አጠገቡ ያለውን ሰው ይሄን ያወጣችበት ስቶሪ መጨረሻ ላይ። እስቲ ወደ ሁለተኛው ስቶሪ ደግሞ እንለፍና
ለማውራት በስቶሪ ነው። ሁለት ስቶሪ ነው አክቹሊ። ሁለተኛውን እናወራና እናጠናቀቃለን። የትኛው ነው የመረጥሽ? ከእንግዲህ እኔ ስለፈልፍ የማዳመጥ እንዴት ነው ሰማሻለሁ ነው ዛሬ ሳሚ ነኝ። የሁለተኛው ከእንግዲህ ስቶሪ ከዚህ ጋር የተያያዘ ነው። አጠገባችሁ ያለ ዝም ብላችሁ የምታወሩለት የሚረባውንም የማይረባውንም ሰው አጠገባችሁ የኔ የምትሉት ሰው አጋጥሞሽ ያውቃል? እኔ የምትይው ሰው ላይ ወሪድ ስትሆኝ አንዳንዴ በጣም ስትጨነቂ በጣም ደስ ሲልሽ ካለ ይሉኝታ የምታወሪበት ሰው የለሽም? አንዳንዴ የኔ የምትይው በጣም አሁን ለምሳሌ እኔ ከባለቤቴ ጋር ምንም ስለማያገባው ነገር ነው ማለት እና አንዳንዴ ከዛ ቆይ ምን ሊያደርግ ነው ይሄ ለኔ ነገርኩት ምናምን ወይም እንዲህ ነገርኩት እኮ ስለሽ ለምን ነገርሽ ብለሽኝ አታውቂም? በቃ ብዙ ጊዜ እንደዛ ነው። አዎ እንደዚህ ሆኖ ምናምን ቢሮ እኮ እንደዚህ ሆኖ ምናምን በቃ ምንም ትራፊኩ መንገዱ ፖሊስ አይመለከተውም እኮ ምንም ነገር እሱ አይገባም። የሆነ ምን እያወራንበት ያለበት ቦታም ስለሱ ስላወራሽ ብቻ አንቺ እንትን ትሆኛለሽ፣ ራስሽን ፍሪ ታደርጊያለሽ። ብቻ ራስሽን ፍሪ ከማድረግ አንጻር ብቻ ሳይሆን በቃ እሱ ጤነኝነት እኮ ነው። አወራለሁ ጤነኝነት ነው በነገርሽ ላይ ደስ ይላል እኮ። አዎ ሁሉም ሰው ሊሰማሽም ፍቃደኛ አይሆንም። ቢሰማሽም ደግሞ ደስተኛ ካልሆንሽ እኮ ያ ሰው that's not በቃ እንትን ነው nothing feel ነው የምታደርገው። አንዳንዴ ደግሞ እየሰማሽ እየመሰለ የማይሰማሽ ሰው አለ። አሁን እኔ ሳወራ እንደው ሪስፖንስ ፈልጋለሁ እንደዚህ መሆን ነበረበት እንዴ ምናምን አልነበረበትም ግን ምናምን በቃ የራሱን አስተያየት ይሰጠኛል ይቀጥላል ምናምን። አንዳንዴ ግን አንዳንድ ሰው አውሪ ብሎ የሚታወስ ሰው አለ አይደለ? እስኪ ትጨርስ ከማለት ማለት ነው። እንደዛም የሚልሽ ለነገሩ አሁን አታጓጊን ወደ ስቶሪ እንግባ። አሁንም አላቆምኩም። አሁንም ፋክተሩ እሷ ላይም አለ። ንገሪኝ። እኔን የራሴ ደግሞ ምን ያልጀመረው ንገሪኝ። አይ ግድ የለሽም አውሪ እንዴ ይስሙን በነገርሽ ላይ እኔ እውነት አፍራለሁ። አይ በእውነት ንገሪኝ። እሺ ሁለተኛውን ስቶሪ እንቀጥል። እሺ ይሄ እንደ ሀገርም የለመድነው ሀሳብ ይመስለኛል። ግን ያው እሷ ስቲል ዲፕረስድ ሆና ማውራቷ ነው ለየት የሚያደርገው። በእርግጥ ግን ምንድነው ባሏ ራይተር ነው፣ ጻፊ ነው፣ ሚስት ናት። ኤቭሪ ቦታ ላይ የትኛውም ሰዓት ላይ እሱ ከራሱ ዓለም ጋር ነው ያለው፣ ከራሱ ጽሑፍ ጋር ነው ያለው፣ ከራሱ ድርሰቶች ጋር ነው ያለው ማለት እንችላለን። ያው አንዳንዴ ቡና የጠጡም ስለ ድርሰቱ ነው፣ ተኝተውም ስለ ድርሰቱ ነው። የኔ የምትለውን ጊዜ ሼር አድርገውባታል። እንደ ሚስት እንደ ባልና እንደ ቤተሰብ መኖር ያለበት ጊዜ አለ። ከስራ ውጪ ስራ ላይም ሆነሽ አንዳንዴ ግዴታሽ ከሆነ ከቤትሽ ውስጥ መሆን ያለብሽ ሰዓት አለ እና አሁን የእሷ ሀሳብ ምንድነው? የለሁም ነው የእሷ እኔ የለውም ያሉት ድርሰቶቹ ናቸው፣ ጽሁፎቹ ናቸው፣ ሀሳቦቹ ናቸው። በየትኛውም ቦታ ላይ በየትኛውም ሰዓት ላይ ድርሰቱ ነው ያለው። ተጨማሪ ምን ትላለች ደግሞ ጭራሽ ድርሰቱን እኮ መጻፉ ጥሩ ነገር ነው። የሚያወራት ሁሉ ወሬ ስለ ድርሰቱ ነው ሰውየው እና ምንድነው የምትለው? እኔ በቃ ሰለቸኝ፣ ደከመኝ፣ ምን ማድረግ ይሻለኛል ነው እያለች ያለችው ባለታሪካችን እና ሰውየው ጭራሽ የሚያወራላት ጸሐፊው ስለ ድርሰቶቹ ገጸ ባህሪ ነው። ሌላውን ተተሹ ማለት ነው። ስለ ሮማንቲክ ላይፍ ምናምን ራሱ አይደለም። ስለነዝናና ሄደን ሀይቅ ዳርቻ ምናምን ስለ ገጸ ባህሪዎች ያወራልኛል። አንቺም እንዳልሽው መኝታ ቤት ሆነው ቤት ውስጥም ሆነው ስለ ድርሰቱ ገጸ ባህሪዎች ስለ ስራው ነው የሚያወራኝ። አይ ነው እኮ አለች። በጣም ያፈቅረኛል፣ በጣም አፈቅረዋለሁ፣ ስለምወደው ስለማፈቅረው ስሜቱን ስለምረዳ እሰማዋለሁኝ። እሱም ደግሞ እንደምሰማው ስለሚያውቅ ያወራልኛል። አይ ነው በጣም አፕሪሺየት አደርገዋለሁ። ጸሐፊ ነው፣ በጣም ብዙ ስራዎች ይጠብቁታል። ኪፕ አፕ አድርጎ ሻይን እንዲያደርግ የምፈልገው ባለቤቴ ነው። ግን እንዴት ነው አንዳንድ ሰው ይደክመዋል፣ ይሰለቸዋል ብሎ ሳያስብ ዝም ብሎ ካለ ሀሳብ የሚያወራልሽ አይነት ሰው ሆነብኝ እና እንዴት አድርጌ ከዚህ አይነት ፊሊንግ ላውጣው እችላለሁ? እንዲረዳኝ በምን መንገድ ላስረዳው እችላለሁ ነው የምትለው ባለ ታሪካችን። እና እንዴት ነው አሁን ከባለ ትዳር አንጻር ስትመለከቸው አንቺ እንዴት ሆኖ መናበብ የሚችሉ ይመስልሻል? ያው እኔ አብሬ ነኝ። እኔም እንዳልኩሽ በጣም ነው የምናገረው፣ ግን እሰማለሁ።
በጣም ሰማለሁኝ። ስራዎቹንም የማይመለከተኝም ቢሆን ከሱ እኩል ሼር ለማድረግ ሞክራለሁ። እንደዚህ እስኪሰለች ድረስ ያለ ቶክ ግን እንዴት ታመለክቻለሽ? ማለት አሁን እንዴት ነው መሰልሽ የራስሽ ጊዜ መኖር አለበት። ይሄ ምንም ጥያቄ የለውም። የራስሽ ጊዜ መኖር አለበት። እስቲል ስራው ላይ አንቺ ማተር ማድረግ ቢኖርብሽም ግዴታ ብትሆኚ ግን ቤትሽ ውስጥም ግዴታ መሆን አለበት በዛው ልክና የሷ ስሜት ኤቭሪዴይ ላይፍሽ አንቺ ለምሳሌ ሁሌም ነጭ ልብስ ለብሰሽ አትወጪም አይደል? ሁሌም ስትተኝ ስትወጪ ይሰለችሻል። ከልብስ አንፃር እንኳን ሌላውን ተይው አይደለም ይሄ ፐርሰናል አታችመንት ትሪትመንት ዴይሊ ይሄ ትዳር ሪፍሬሽ እየተደራረግሽ አፕዴት እየሆንሽ እያማረብሽ ምናምን የምትሄጂው ህይወት ነው እና አሁን በተለይ ደግሞ ሴት ስትሆኚ ደግሞ እያንዳንዱ ነገሮችን ታያለሽ። እያንዳንዱ ነገሮች ይመለከቱሻል። ገብቶሻል? እንደ ሴት ትንሽ ይከብዳል። ወጣ ስትይ ጓደኛሽ ከባሏ ጋር የምትሆነውን ታያለሽ። ቲክቶክሽን ስትከፍቺ ብዙ ነገር ታያለሽ። አይደለም በሰለጠነው ዓለም ስቲል እኛ ጋር እና ይሄ ኮሚኒኬሽን ሼሪንግ ንግግሮች ምናምን በጣም አስፈላጊ ናቸው እና ይከብዳል። የሆነ ፊልም አለ ኢትዮጵያ ውስጥ የድሮ ፊልም አማላይ እንደዛ ነገር እና እርሱን አማላይ ምናልባት አረጋዊን አሰፋ ከዋሲሁን ካልተሳሳት ከዋሲሁን ጋር ነው እና በሶስቱ መላጣዎች ምናምን እያለ ማለት በጣም ኮሚትመንት ያለው ሰራተኛ ነው ምናምን እና አንባቢ ነበረ ገጸ ባህሪው ባልና ምንም በቃ አይሰማትም። ቡና እያፈላች አይተሽ ከሆነ እዛ ላይ እሱ ያነባል። ማሬ ምን ሆነሽ? የሆነ ፓርት መቼ ማድረሰው ቡናው ላይ በጣም ጫው ግጥም አድርጋ ሞላች። ቡና ልታፈላ የሆነ አትራክቲቭ አለባበስ ለብሰሽ ምናምን ቁጭ ያለችውና አያያትም። አንዳንዴ ለማን ነው ይሄንን የማደርገው ታዲያ? ለምሳሌ ብትይ ለራስሽም ነው፣ ግን የሆነን ሰውም አብሮሽ ላለ ሰው ከዛ አያያትም። ስለማያት አደረገችበት ቡናው ላይ ጫነሽ ሆይ ነው። አሁንም ስለ ቡናው ያንን አይደለም ያወራው። ሰውንም ስለ መጽሐፎቹ ውስጥ ያሉ ገጸ ባህሪዎች ነው አያወራት አይደለም። ግን እንደ ቤት ደግሞ ቤት ውስጥ የመሆኑ ግዴታ አለበት፣ ኃላፊነት አለበት። እሷን የማየት የማድነቅ ኖርማሊ ካላየሽው ሰውን አታደንቂውም፣ ካልሰማሽው አፕሪሼት አታደርጊም። አንድ ሰው በጣም ወደደኝ ስትይ ጊዜውን ሲሰጥሽ ነው አይደለ? ምንም ጥያቄ ነው። የሰው ልጅ በሀሳቡ በጊዜው ካንቺ ጋር ካልሆነ ሌላው በጣም ትርፍ ነገር ነው። ማንም ፈንድ ያደርግሻል፣ ማንም ያበላሻል ምናምን፣ ግን የሚያሳድግሽ የሚያበለጽግሽ ደግሞ ይሄንን ደግሞ የምትጠብቂውም ደግሞ ሰው አለ። ለምሳሌ ጓደኛዋ ቢሆን እኮ ይሄንን አናነባውም ነበር ስቶሪ አይደል? ጓደኛዋ ከሆነች ሙቭ ኦን በቃ ይሄዳል። እህቷም ከሆነች ላይፏን ትመራለች። ይሄ ግን ኤቭሪዴይ አብሯት ያለ ፓርትነሯ ነው፣ ቤተሰቧ ነው፣ አካሏ ነው እና ይሄ ሰው ለሷ ጊዜ ያልሰጠ ይሄ ሰው ለሷ የሚሆን ታይም ታጣ ኤቭሪዴይ የማያቆም ወሬ ያውንም ስለ ጸባሪ ምንድነው በጣም ከባድ ነው። አቴንሽን በጣም አስፈላጊ ነው። እንደ ሰውኛ ምን ነገረው ስሜት ነው። በተለይ ለሴት በደንብ እንደ በተለይ ለባለ ትዳር ለምሳሌ ባለ ትዳር ሴት ስትሆኚ ትወሰኛለሽ። ከሱ ውጪ አንቺን የሚሰማሽ የሚያወራሽ ሰው አይኖርም። ፍቅረኛ ከሆንሽ ልክ ባይሆንም የሆነ ሌላ አማራጮች ይኖርሻል። ሚስት ስትሆኚ ግን ለባልሽ ነሽ አንቺ ክፍት የምትሆኚው እና በጣም ከባድ ነው። ብዙ ጊዜ እናያለን። እኔ እውነት በጣም ብዙ ጊዜ ያለሁ ለጓደኞቹ ብቻ አቴንሽን የሚሰጥ ሰው አለ። ምንም ሚስትሽ ሆና የራሱ ከሆነች በኋላ የትም አትሄድም ይሁን እሷን አትቀየመኝም ነገር እሺ ቢወድሽ ማለት ነው። እሺ ቢወድሽ ለምሳሌ አብሮሽ ማይበላ አብሮሽ ማይጠጣ ውጭ ወጥቶ ሚዝናና አንቺ መዝናናቱ ቦታ ላይ ከሌለሽ አንቺ ለምሳሌ የሚያወራው ርዕስ ውስጥ እንኳን አንቺ ከሌለሽ ከባድ ነው። ለሷ መስጠት ያለበትን ታይም ለሆነ አካል ሲሰጥ ነው አሉ እና ይሄ የሆነ ብቻ እያናጋው ይመጣል። ይሄ እና አይደለም ኤቭሪዴይ የመዝናኛ ቦታ ላይ መሄድ ማለት የሷና የሱ ጊዜ ማሳለፊያ ታይም ላይ ስለ ድርሰት የሚያወራት ከሆነ ሰው ቤት ውስጥ ደግሞ ምን አይነት ላይፍ እንደምትመራ ማሰብ ያከብዳል።
እና ኮሜንትም እንደዚህ የሰጡ አስተያየቶችን እያነበብን ነበር እና ምን ይላሉ? አንቺ እዚህ ሬዲት ስቶሪ ላይ ምን ልክ እንዳካፈልሽን ለሱም ግልጽ ሆነሽ ኦፕን ሆነሽ እንደዛ አይነት ችግሩን እንዳይስተካከል ብትነግሪው ፕሮብሌማችሁ ሶልቭ ይሆናል። እሱ እና ደግሞ እንደገና ምንድነው ከታሪኩ ሪላይዝ ያደረግኩት ምንድነው አልነገረችውም። እሱ ያፈቅራታል እኮ ተናግራለች እና የረጅም ጊዜ ሪሌሽን አለ ያላቸው ስለዛ ነገር ማውራቱን እንዲቀንስና አንዳንዴ አቴንሽን እንዲሰጣት ማድረግ እንዳለበት ብትነግረው ያን ነገር ማስተካከል ይችላል። እሱ የራሱን ስሜት ብቻ ነው እያወራ ያለው ጀስት ሌላ ነገር የጎደለ እየመሰለው አይደለም። በቃ ትወዷለች ሌላ ዓለም ውስጥ ነው እሱ ያለው እና ሐሳቡን ጥሎባታል በቃ ሁሌም እኔ ጋር ናት ነው በሐሳቡ እና ይረብሻትም ምን ብሎ በሱ ልክም ፊልም ታደርጊ ይመስላል ሐሳብ እያወራ የሷን ሐሳብ መስማት ተረሳል ሰውየው ባለትዳርየው ማለት ነው። እና መደማመጥ በጣም አስፈላጊ ነገር ነው። የራስን ሐሳብ ከማውራት ብቻ አልፈን የሌሎችን ሐሳቦች ማዳመጥ ብንለምድ ብዬ አስባለሁ። የዛሬ ሬዲት ስቶሪያችንን ስናጠቃልለው 2 ስቶሪ ነበር ያነሳንላችሁ። አንድ የመጨረሻውን ስቶሪ እንዳወራንላችሁ፣ የመጀመሪያው ደግሞ ስለ ADHD እንትን በሽታ ሳይኮሎጂካል ኒውሮ ዴቨሎፕመንት ጋር የተያያዘ ብዙ ሰው ችግር ነው ብለን ስላሰብን ወደ እናንተ ልናደርስ ወደናል ማለት ነው በዛሬ ፕሮግራማችን። መጨረሻ ላይ ዛሬ ለየት የሚያደርገው ፕሮግራማችን መጽሐፍ ሪቪው አለን። መጽሐፍ ሪቪዋችንን ወደሱ እንዴት እኮ እንደምወደው አዳም ረታን የማይወደው አለ እንዴ? በጣም ነው የምወደው። ታች የሆነ ነገር እኔ በጣም ነው የምወደው እና ትዕግስት ይጠይቃሉ እሱ መጽሐፎች በጣም ትዕግስት ይጠይቃሉ። ዲቴል ነው የሚጽፈውና በእናታችሁ አንብቡት። ግራጫ ቃጭሎች አንብቡት። ሶሪ እና ይህንንም የቅርብ መጽሐፍ አይደለም ታውቁታላችሁ። አንብቡት፣ ግዙት። ዳጊን እናግዛው። ቴንኪው እናመሰግናለን ስለምትከታተሉን። በባለፈው ሳምንት ትንሽ ሰብስክራይበርም ቤተሰቦቻችንን በርከት እያሉ ነበረ። እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ስለምታደርጉን ሁሉም ከጎናችን ስለምትሆኑ ስለምታምኑብን አብራችሁን ስለምትሆኑ የኛ ምርጦች ናችሁ። እናመሰግናለን። ሐሳብ አስተያየታችሁን ልናወራላችሁ በምትፈልጉት ርዕሰ ጉዳይ ዙሪያ እንድናወራ ገስትም ካለ እንግዳ እንዲቀርብላችሁ በእኛ ፖድካስት የምትፈልጉት እንግዳ ካለ የተለየ ስቶሪ ያለው የሚያስተምረን የህይወት ታሪኩ ለሌሎችም የሚተርፍ ካለ ወደኛ በሉ። በተለያዩ አካውንቶቻችን ታደርሱን ትችላላችሁ። መረጃዎቻችንን በኮሜንትም ላይ ሳውቁን ይችላሉ። እናመሰግናለን። ቻው።